ግን አትበሳጭ ሴልቹክ። በጣም ከባድ ጊዜ እያሳለፈች ነው ያለችው። መጀመሪያ ላይ እናቷ፣ ከዛ ደግሞ ወንድሟ። ምናልባት አሁንም አንተን ማጣት ፈርታ ይሆናል። በእርግጥ አንተ መናደድህ ልክ ነው፣ ምክንያቱም ተመሳሳይ ችግር ላይ ነው ያለው። በተለይ ደግሞ አሁን ድርጅቱ ውስጥ በሚፈጠሩ ነገሮች፣ ሁሉም ነገር በአንተ ጫንቃ ላይ ነው ያለው። የምን ነገሮች? አባቴ ከስራው ስለመባረሩ ነው የማወራው ሴልቹክ። ምን እያልሽ ነው አቲጄ? ማን ያባረረው? ይቅርታ፣ ለካስ አላወቅም ነበር። ቀልድ መሆን አለበት። መጨረሻ የምሰማው ነው የሆንኩ። በሻውን ንገሪ። ያጎት ዚያ ውሳኔ ነበር። ምናልባት ልክ ሊሆን ይችላል፣ አላውቅም። ግን አባቴ ለአመታት ለዛ ድርጅት ሰርቷል ሴልቹክ። ልክ የገዛ ድርጅቱ ይመስል ነው የሰራው። የተባለውን ሁሉ ነበር የሚያደርገው። ግን ደግሞ በተለይ አጎት ዚያ የሰህርን ብቸኛ ወንድም በዚህ መንገድ ማስተናገዱ እኔ እንጃ፣ ብቻ በጣም ያሳዝናል ሴልቹክ። እኔ በበኩሌ ተገቢ መስሎ አልታየኝም። እዚህ ቤት ውስጥ እየተካሄደ ያለውን ነገር ለመስማት ለምንድን ነው መጨረሻ የምሆነው? ምን ተፈጠረ ደግሞ? ወንድሜ እንደማታውቅ አታስመስል። ጉዳዩ ስለምን እንደሆነ ብትነግረን። አባዬ አጎታችን ከስራ አባሩታል። አባዬን ያባረረው? አባዬ ይበቃል። ያደረክበትን ምክንያት ልትነግረን ይገባል። ሴልቹክ፣ ለማንኛውም ጥያቄ መልስ እንድፈጣ ጠይቀኝ። እኔ እኮ ጓደኛ አይደለሁም። እሺ፣ እኔም የዚህ ድርጅት ባለ አክሲዮን ነኝ። እንደዚህ ያለውን ነገር የምታደርግበት ምክንያት ማወቅ አለብን። ብዙ የማታውቃቸው ነገሮች አሉ ልጄ፣ እና እንደዚህ ባለበት ምን ተሆኑ የሚሻለው? እያደረግኩ ያለሁትን አውቃለሁ እና በውሳኔ ምጸናለሁ። ለእነሱ የምትሰጣቸውን ግማሽ ያህል እንኳን ዋጋ ለእኛ የምትሰጠን እዚህ ሁኔታ ውስጥ አንገኝም ነበር። ኧረ እማዬ፣ ገና ከሆስፒታል መውጣትሽ ነው። ስለዚህ ለምን ትንሽ አትረጋጊም? አልረጋጋም ውዴ። ዛሬ ስለ ሁሉም ነገር እናወራለን። በዛ ላይ ደግሞ ልናወራ ነበር፣ አጋጣሚ ይሄ ነገር ተከስቶ ነው እንጂ። ግን እሱም ቢሆን ከማውራት ምንም አያስቆመንም። እናወራበታለን። ህይወት በጣም አጭር ናት። ከዚህ በኋላ ምንም ነገር ለወደፊት አናስቀምጥም። እኔ ጀምራለሁ። ጸበኛ ነኝ አውቃለሁ። ችግር ፈጥራለሁ። አዎ። ተናዳጅ ነኝ። አዎ። የሆነ ነገር ላይ ችክል አለው። አዎ። ዋሽቻችሁ አውቃለሁ። አዎ። ቲቪ ላይ የሚታዩ ጥንቅጣቸው የጠፋ ቤተሰብ እንመስላለን። አዎ። ግን ሁለታችሁንም በጣም ነው የምወዳችሁ። ስለዚህ ሁሉም ነገር ሆኗል ማለት ነው። ሁሉም ነገር ደግሞ አልፏል። በሉ ቺርስ፣ አብረን እንበለው። ሁሉም ነገር ተፈጥሯል። ሁሉም ነገር አልፏል። አባዬ ሴልቹክ ልክ ነው። እንደዚህ አይነት ነገር ሲሆን ልትነገረን ይገባል። ለድርጅቱ ሳይሆን ለራሳችን አብረን መሆን ስላለብን ነው። ፍቺ ልታደርጉ እንደነበር ለምንድን ነው ያልነገርከን? መመት እናት ለፍቺ ማመልከቻ እንዳስገባች አላወቅኩም። ምንም አላቅም ነበር። እነ ወይዘሮ አላኑር ቦርሳ ውስጥ ምን ይሰራል? መመት አላቅም። እባክህ የምርመራ ጥያቄህን አቁምልኝ። እኔም ትዕግስቴ ገደብ አለው። እሺ አባዬ፣ ዛሬ ሆስፒታል ውስጥ እንደዛ ሆነ ሳይ፣ አይን ውስጥ ያንን ፍቅርና ያንን ጭንቀት ሳይ፣ እንደዛ ሆነ ሳይ ስለ አስሊና ራሴን ያሰብኩት። ይህን ለእኔ መናገር በጣም ከባድ ነው፣ ምክንያቱም እናቴ ላይ ትልቅ ክህደት እንደፈጸምኩ ነው የሚሰማኝ። ግን ተረድቻለሁ አባዬ። ለወይዘሮ አላኑር ያለ ፍቅር ልክ እንደ እኔና እንደ አስሊ ነው። በማን እንደወጣሁኝ ተገንዝቤያለሁ። ጥሩ ልጄ፣ እኔ አላኑርን አፈቅራት ነበረ። አዎ፣ ግን በመንገዳችን ላይ የሆነ ነገር ገጠመን። አልሆነም፣ ፈጣሪ አላለውም። ከዛ እናታችሁ እናንተን ሰጠችኝ። እናንተ ስላላችሁኝ ፈጣሪ የተመሰገነ ይሁን። አባት ሊያው የሚገባውን ደስታና እድልን አሳይታችሁኛል። ግን ወይዘሮ አላኑርን ለመርሳት አልቻልክም። ታዲያ ለምንድን ነው ግን እናቴን ያገባሃት? ስለ እሱ ነገር ለማውራት ጥሩ ጊዜ ላይ አይደለንም መመት። ምንም እየደበቅኩ አይደለም። እንደውም በተቃራኒው ልጠብቃችሁ እየሞከርኩኝ ነው ያለሁት። ግን እያልኩት ያለሁት ጊዜው ሲደርስ ይገባሃል። እሺ፣ ችግር የለውም። ግን በጣም ከረፈደ እንደማይሆን ተስፋ አድርጋለሁ አባዬ። መመት በይ፣ ለምን አትገፊኝም? ለምን ይሄንን አጋጣሚ አትጠቀሚበትም? አሁን ሁሉም ንዴት ይጠፍቷል እማዬ።
እማዬ እኔም መናደድ እፈልጋለሁ፣ ግን አሁን እሱ ሙድ ላይ አይደለሁም። ጣፋጩ ልክ በሰዓቱ ነው የደረሰው። እናመሰግናለን ኬቲ። ልጆች አትዩ፣ ግን እዛ ጋር የሆነ ሰው እያየን ያለ ሰው አለ። የቱ ጋር? እዛ ጋር። ኦፍ ፓላ ነው፣ የማሙድ ጠባቂ ማለት ነው። ለማንኛውም ተውት፣ በሱ ምንም መጨናነቅ የለብንም። አሁንም ጥበቃ እያደረገልሽ ነው? አዎ እማዬ። እና ደግሞ እኔ ይሄ ነገር ምንም ደስ አላለኝም። ደጋግሜ ይሄ ነገር እንደማያስፈልገኝ ነግሬዋለሁ፣ ግን ምንም አይሰማኝም። እሺ አሁን የምጠይቅሽን ነገር መልሽልኝ። ይህን ሰውዬ የምር ትወጂዋለሽ አይደል ልጄ? በህይወትሽ ትንሽ ደቂቃም ቢሆን አብረሹ ለመሆን ትፈልጊያለሽ? የህይወቴ ፍቅር ነው ትያለሽ? ሳህንሽን አቲ ጥያቄ እኮ ነው የጠየቀችሽ፣ ተናገሪ። ቤስቴ አላውቅም፣ ግን ይመስለኛል ከአስሊ ጋር ወደ ቤት እንዳትሄድ በጣም ብዙ ተጣልተናል። ከዛ ምን ተፈጠረ? ፍቅር አሸነፈ። ፍቅር ደግሞ ሁሌም ያሸንፋል። ስለዚህ አሁን እዚህ ጋር የሆነ ሰው የምትሰሚ ከሆነ እኔን አትስሚኝ፣ እህትሽን ስሚያት። ምክንያቱም እኔ ህይወቴን አበላሽቻለሁ። ትልቅ ስህተት ሰርቻለሁ። በሆነ ተራ ደብዳቤ ምክንያት ከህይወቴ ፍቅር ጋር ለመሆን አልቻልኩም። ግን አንቺ ወጣት ነሽ። ይሄን የምልሽ በኋላ ለሁሉም ነገር እንዳታረፍጂ ነው ውዴ። ግን እማዬ አንዳንዴ ቆይ ልብሽ ለሱ የሚመታ ከሆነ እና ሁሌ አብሮሽ እንዲሆን የምትፈልጊ ከሆነ ልክ ከሱ ጋር ስትሆኚ ሙሉነት የሚሰማሽ ከሆነ ይሄ ማለት ሰውየው ትክክለኛው ሰው ነው ማለት ነው። ያው እንግዲህ እንደዚህ አይነት ሰው ደግሞ በየጊዜው የሚገኝ አይደለም እና ልታገኙ ሳትች ስትቀሪ ደግሞ ወዲያው ይናፍቅሻል። አሁን መመትን ወደዋለሁ የማለት ሰዓት ነው ማለት ነው። በጣም ነው የምወዳችሁ። እናንተ ስላላችሁኝ ደስተኛ ነኝ። አሁን ጣፋጫችን እንብላ። እኔ ራሴንም ያንቺንም እበላለሁ። አይ ራፊ እባክሽን እሱ ነገር ለኔ ስጪኝ። እኔ መብላት ፈልጋለሁ። እኔ ልውሰደው። አሁንም እባክሽ ተይ። እባክሽ አይሆንም። አይሆንም። አባዬ በቃ አትዘን። ማንም መብት ሊነጥቅህ አይችልም። እሺ አጎት ዚያ ለዛ ድርጅት ላብህን ካፈሰስክ በኋላ ልክ ምንም እንዳልሰራ ሊያባረርህ አይችልም። ወንድም ዚያ ከስራ አባረረህ ነፍዛት። ነገ በጧት ጠብቅሻለሁ። ሕክምናው እንዴት እንደሚሆንና የቀዶ ሕክምናው ቀን መቼ እንደሚሆን ተነጋግረን ቀጠሮ መያዝ አለብን። እመጣለሁ። ሰላም፣ እንዴት ነሽ? ደህና ነሽ? ደህና ነኝ። ከልጆቹ ጋር አሁን ምግብ በላን። ጥሩ። ቦርሳሽን እኛ ጋር ትተሽ ነው የሄድሽው? አንቺ ጋር ልመጣ ፈልጌ ነበረ። አዎ እሺ፣ አንተ ጋር ይሁንና በኋላ ወስደዋለሁ። እሺ ጥሩ። ምን ነው ችግር አለ? ዝምታ ብዙም ደስ አይልም። አይ
ልጆቹ የፍቺ ማመልከቻውን ወረቀት አይተውታል። ሰህር መቼና እንዴት ነው ይህንን ወረቀት የሰጠችሽ? ሰህር እሱን የሰጠችኝ ደውላልኝ ነው። ልሰጥ ነበር ግን ከዛ ያው ቤት ውስጥ ከባድ ማዕበል ተነስቷል። ንገረኝ እስኪ ሁኔታቸው እንዴት ነበር? ያው በጣም አዝነዋል። የእናታቸውን አለመኖር አልለመዱትም። እና ምን አለችሽ? ለምንድን ነው የፍቺን ወረቀት ለአንቺ የሰጠችሽ? ይኸውልሽ እሱ ፖስታ ውስጥ የፍቺ ወረቀት አለ። እዚያም በጣም ነው የምወደው አላኑር እና የኔ ፍቅር ብቻ ለሱም በቂ የሚሆን መስሎኝ ነበር። አንቺን መርሳት የሚችል መስሎኝ ነበር፣ ግን ከልቡ ውስጥ ሊያስወጣሽ አልቻለም። አሁን በህይወቱ ደስተኛ የሚሆንበት ጊዜ ነው፣ ልክ እንዳንቺ ማለት ነው። አይ ምንም አላለችኝም። ልክ እንዳልኩ ደውላልኝ ሄድኩኝ። ከዛ አወራን፣ ማለት እርስ በርስ ተመራረቀን። በእርግጥ ደስ የሚል ንግግር ነበር። ሲጀመር አንተም ፍቹን ፈልገህ ነበር፣ ስለዚህ ብዙም ነገር አላወራንም። ነገሩን ለማራዘም አልፈለገችም። እዚያ ስልኩን ልዘጋው ነው። እሺ ረፍት ያስፈልገኛል፣ ልተኛ። እሺ እባክህ። እሺ በቃ መልካም እንቅልፍ፣ በደንብ ተኝ። ነገ እንገናኛለን። እስኪ ወንድም ዚያን ተመልከቱት። ደግሞ ለእኔ ራሱ አልነገረኝም። እናንተ ሰዎች ልታሳብዱኝ ነው እንዴ? እሺ በቃ እማዬ። እሺ ምን ሀቲጄ፣ ምን ለዚህ ዋጋ አስከፍለዋለሁ። ሁሉንም ነገር እኛ ነን እንደምንጠየቅበት። እስከ ዛሬ ድረስ የሰህርን ጨዋታ ዝም ብለን ስንጫወት ከረምን። ቆይ እኔ ምን እንደምለው አውቃለሁ። ቆይ እስቲ ስለፈጠረሽ አምላክ ተቀመጭ። ነብዛት፣ ቆይ ሁሉንም ነገር ዝም በማለታችን አይደል እንደዚህ ደረጃ ይደረስ ነው? ለሁለታችሁም እየነገርኳችሁ ነው። ማንም ሄዶ ምንም ነገር አይጠይቅም። ይኸውላችሁ ከዚህ በኋላ ሁላችንም ራሳችንን እንችላለን። ከነሱ ጥገኝነት መውጣት ይኖርብናል። በነገራችን ላይ አስሊ እንዴት ነሽ? ደህና ነሽ? ቢያንስ አንዳችን በቤተሰብ ላይ ደስተኛ ልንሆን ይገባል። ከአባትሽ ጋር ተገናኝተሻል። አባት ዘይምር በጣም ጥሩ ሰው ነው። አባትሽ ስለሆነ በጣም እድለኛ ነሽ እህቴ። ቤስቴ፣ እኔ እኮ አባቴን ከነጭራሹ አላውቀውም እና ማየን በተመለከተ ደግሞ በዚህ መንገድ ነው የሚሻለው። ግን አላውቅም፣ እንደዛ በፍቅር ክንፍ ስትሉ ሳይ እውነቴን ነው የምልሽ፣ በእናንተ ቀን ነው። እውነቴን ነው፣ አባቴ በኖረ ብዬ ነው የተመኘሁት። እዚህ ድረስ የደረስነው እንደዚህ ነው አስሊ። ምርጧ እናታችን፣ የእኛ እህትማማችነት፣ ብዙ ስብስብ ነገር ቢኖርም ምናልባት በዚህ መንገድ ይሆናል እርስ በርስ ሙሉ የምንሆነው። ቆይ አንዴ፣ እና አሁን እህቴ ላትሆኝ ነው ማለት ነው? አስሊ አትጃጃይ፣ ይኸውም ምርጧ እህቴ ነሽ። የማይመስል ነገር አታውሪ። ግን አሁን 2 እህቶችና 2 ወንድሞች አሉኝ ማለት ነው። ጉድሽ ፈላ። ግን ምንም ቢፈጠር ሁሌም አለሁልሽ፣ ታውቂያለሽ አይደል? እኔም ሁሌ ያለሁልሽ፣ እሱን እንዳትረሺ። እማዬ ራት ላይ ያለችው ነገር ግራ ገብቶኛል። ልክ ናት እህቴ። ማለቴ አሁን አንዳንድ ነገሮችን ተመስገን ብለን ልንቀበላቸው ይገባል። አንቺ እዚህ ትሆኛለሽ አይደል? እኔ ሄጄ መህመትን ላናግረው። አዎ እህቴ፣ እኔ እዚህ ነው የምሆነው። ምንም ችግር የለውም። ለማሞት ደውይለት እሺ፣ እንዳትረሽ። መህመት፣ አስሊ፣ እኔ ካላንቺ መኖር አልችልም። እኔም ከአንተ ስለይ ወዲያው ነው የምትናፍቀኝ። ይቅርታ ውዴ፣ ላስከፋሽ ፈለጊ አይደለም። እንዲሁ ጊዜያዊ ንዴት ነው። በጣም ወድሻለሁ እህቴ። እንደዛ ሆና ሳያት መቋቋም አቅቶኝ ነው። በጣም ይቅርታ። እሺ፣ ችግር የለውም። ቤስቴ እንዴት ናት? አሁን ደህና ናት። ነገሮች በዛ መልኩ ስለተገለባበጡ እንዳዘነች እርግጠኛ ነኝ። ለሁሉም ሰው ከባድ ነበር እና አሁን እህትሽና እኔ እህትና ወንድም ነን። ለሁላችንም አዲስ መንገድ ነው፣ ግን እንለምደዋለን። እርስ በርስ እንደጋገፋለን። ሁሉም ያልፋል። እሺ መህመት። አስሊ፣ ያለ አንቺ ብቻዬን አትተይ። አንቺ ካለሽ ሁሉም ነገር ያልፋል። አብረን እስከሆንን ድረስ እንችለዋለን።
ነይ እንሂድ። ለአሁኑ ብቻችን ብንሆን ጥሩ ይመስለኛል። ምን ትያለሽ? አትስማሚም? ውይ እንዴት ደስ እንደሚል እይ። ልክ ንጹህ አየር እንደመተንፈስ ነው። እዚህ ቦታ ያለ አንቺ መምጣቱ ትርጉም አልባ ነው። ማለቴ ይህን ቦታ የምታሳምረው አንቺ ነሽ አስሊ። ቆይ አንዴ፣ እዚህ ቦታ ያለን ይመጣል እንዴ? ብቻሽን መሆን የምትፈልጊው አንቺ ብቻ ነሽ? አዎ ውዴ። እማዬ ከኛ ጋር አለመሆኗ ውስጤን በጣም ረብሾታል። አባቴ ለወይዘሮ አላኑር ያለውን የማይጠፋ ስሜት ለመረዳት እየሞከርኩ ነው። ግን ደግሞ ሳስበው አንድ ነገር ላይ በጣም ያተኮርኩ ይመስለኛል። እማዬ አሁን አብራን የለችም። ፊትሽን አትጣዩ እንጂ የአንቺ ጥፋት አይደለም ውዴ። የቤስቴም ጥፋት አይደለም። የእናትሽም ሆነ የአባቴ ጥፋት አይደለም። ፍቅር ነው። ምን ማድረግ እንዳለብሽ አታውቂም። በፍቅር መያዝ በጣም ግር የሚል ስሜት ነው። የመጀመሪያ ጊዜ ሳይ የመጀመሪያ ጊዜ ስትስመኝ ስሜቱ ምንም የማይገለጽ ነው። ማለቴ ልክ በልቤ እንደማውቅህ አይነት ያው አለ አይደል? በዛው ልክ እንግዳ የሆነ ስሜት ነው። ስለ ራሴ የማላውቀው የሆነ የተለየ ስሜት። ለዛም ነው ስለ አባቴ ሁኔታ ምንም ማለት የማልችለው። ወይዘሮ አላኑርን ምንም ልላት አልችልም። እና አሁን ምን መህመት? ሁሉም ሰው ደስተኛ እንዲሆን ነው የምፈልገው። ሌላ ምንም ነገር አልፈልግም። እሺ፣ ግን እዚሁ ጥንቅጥ ውስጥ እንዴት ደስተኛ እንሆናለን? መጀመሪያ እኛ እንደሰት። አሁን የራሳችን ትንሽ ቤተሰብ ሆነናል ሁለታችን። ምናልባት በኋላ ላይ የኛው ትናንሾች ይቀላቀሉን ይሆናል። ማን ያውቃል? ቁም ነገር ተናገር እስቲ እባክህ። እኔ ምሬን ነው። አሁን ትንሽ ቤተሰብ ነን። ቀልዴን አይደለም። ግን እንሰፋለን። ዓመታት ሲያልፉ ደግሞ በጣም ብዙ ሰው ያለበት ትልቅ ቤተሰብ እንሆናለን። ምን አንሆንም? እንዲ አስሊ እንሆናለን። በጣም ብዙ እንሆናለን። ቀዶ ሕክምና የምታደርጊበትን ቀን እዚህ ጋር ጽፌዋለሁ። በዚህ ነገር የምትስማሚ ከሆነ ፈርሚበት። ምን ያህል ጊዜ ያለኝ ይመስልሻል ዶክተር? እሱ ሕክምናው እንደሚወስደው ጊዜ ይወሰናል። መጀመሪያ በተሻለ ፍጥነት ቀዶ ሕክምናውን እናድርግ። እሺ? ቀዶ ሕክምናውን ውጭ ሀገር ማድረግ ነው የምፈልገው። እንደዚህ ሆኜ ማንም እንዳየኝ አልፈልግም። አሁን ልጆቹ እንደዛ ሆኜ ካዩኝ ይበልጥ ነው የሚሰባበሩት። እሱ አንቺ እንደፈለግሽ ይሆናል። በቃ አንዳንድ ነገሮችን ላጣራና ሁሉንም ነገር አመቻቻለሁ። አንቺ ብቻ አትዘኝ፣ ደህና ትሆኛለሽ። እንኳን ደህና መጣሽ የኔ ውብ አይን። እዚህ እንዳለች ስሰማ በር ጋ ላገኝሽ ብዬ መጥቼ ነው። ኋላ በያምነድ ውስጥ እንግባ። ያዘጋጀውልሽ ደስ የሚሉ ነገሮች አሉ። ስልክሽ ናሽ እንጂ እማዬ
እንዴት ነሽ? ምን እያረግሽ ነው? ለምንድን ነው ስልክሽን ማታነሺው? ደህና ነኝ ውዴ። ውጭ የምሰራው ነገር ነበረኝና አልሰማሁትም ነበር። ቆይ ለምንድን ነው ራስሽ የምታዳክሚው? ለምን አታርፊም? ስራውን ሌላ ሰው ይስራው። ማካበዱን አቁሚ። በቃ ይበቃል። ዛሬ ማታ እቤትሽ እመጣለሁ። ይሁን ነገር እናድርግ። አይ እሱ አያስፈልግም። ከባልሽ ጋር ሁኚ። ያው ይሄኔ በጣም ናፍቆሽ መሆን አለበት። እሺ እማዬ፣ እንገናኛለን። እሺ እናትሽ እንዴት ናት ውዴ? አሁን ቀለል ብሏታል አይደል? አዎ፣ ግን ሁኔታዋ ግር ይላል። ሊገባኝ አልቻለም። ትላንትናም እንደዚህ ነበረች። በኃይል ተሞልታ ነበር። ስለ እናትሽ ነው እያወራን ያለ ነው ውዴ። ይሄ የተለመደ ባህሪ። አዎ እሱማ ትክክል ነው፣ የተለመደ ነው። መሐሙድ፣ በአንተ ላይ ስለተበሳጨውብህና ስለተናገርኩ በጣም ይቅርታ። ተይ እንጂ ቤስቴ፣ ምንም አላደረግሽም እኮ። አይ ቆይ እባክህ አታቋርጠኝ። ውስጥ ያለውን ነገር በሙሉ ሳላስቀር ልንገርህ። ምን መሰለ፣ እኔ ይቅርታ ልጠይቅ ይገባል። ምክንያቱም ባንተ ባይሆን ስለዚህ ነገር መቼም አላውቅም ነበር። አሁን ትዝ ብሎኛል። ልትነግረኝ ሞክረህ ነበር፣ ግን ደግሞ መሐሙድ፣ ከዛ ሳይታሰብ የአስሊ ሁኔታ ተፈጠረ። ያው ታውቃለህ። አሁን ሁሉንም ነገር አውቃለሁ። መጥፎ ሀሳብ ወይም እንደዛ ያለ ነገር ኖሮ አይደለም። አመሰግናለሁ። ቆይና እንዴት ነሽ? ለአመታት ስትፈልግ የነበረውን በስተመጨረሻ አግኝተሻል። ሁሉም ሰው ተመሳሳይ ነገር ነው የሚጠይቀው። ብቻ ምንም አላውቅም። ብቻ አቶ ዚያ ምን መሰለህ፣ አባቴ እንደሆነ ሳላውቅ በፊት ለሱ በጣም አስብለትና እወደው ነበር። ግን አሁን ሁሉም ነገር የተወሳሰበ ሆኗል። ያ ቤትና ቤቱ ውስጥ ያሉ ሰዎች ሁላችሁም ጊዜ ያስፈልጋችኋል። ይህንን ለመላመድ ከባድ ነው የሚሆነው፣ ግን ወደፊት መልካም ቀናት ይመጣሉ። እመኚ። እንዳንቺ ያለች እህት ስላላቸው በጣም እድለኞች ናቸው። ምክንያቱም ቤስቴ ይልዲዝ ሕይወቷ ውስጥ ያለውን ሰው በሙሉ ደስተኛ ታደርጋለች። እሷ ማለት ልክ እንደ ደማቋ ፀሐይ ፍክት ያለችና ሰላምን የምትሰጥ ናት። አንድ ሰው የእሷን ውብ አይኖች ገና እንደተመለከታቸው ከዛ ደስታና ሰላም በፍጹም ማምለጥ አይችልም። መሐሙድ፣ እስቲ አታካብ። ምንም አላካበድኩም የኔ ውብ አይን። አንቺ በሕይወቴ ውስጥ ስላለሽ በጣም እድለኛ ነኝ። ሁሌም ቢሆን ከጎንሽ አለሁልሽ። እሺ ቤስቴ፣ አንቺ በምትፈልጊኝ ጊዜ ሁሉ አለሁ፣ እምልልሻለሁ። ምንም ነገር ቢፈጠር ከጎኔ እንደምትሆን ቃል ትገባለህ? ንገረኝ መሐሙድ። አዎ ቃል እገባለሁ ቤስቴ፣ ቃል እገባለሁ። እንደዛ ከሆነ መሐሙድ፣ እኔን ታገባኛለህ? የኔ ውድ መህመት፣ ውሃ በጣም ደስ ይላል። ለምንድን ነው ከዚህ ቀደም ያላየ ነው? በዙሪያሽ ያለውን ብዙም አታስተውይም ነበር? ምን ላደርግ ብለሽ? እኔ ነኝ እንዲህ ማላስተውለው? በሚገባ። እንደዛ ነው መህመት ካር። አዎ ስለምን እያሰብክ ነው? እኔ ቤስቴ ማናገር ያለብኝ ይመስለኛል። ሁላችንም ያለንበት ሁኔታ ከማናችንም የማይለይ ነው። እህቴ በጣም ነው ደስ የሚላት መህመት። ስለ አባታችን ለማወቅ በጣም ትፈልግ ነበር። እማዬን ሁሌም ነበር የምትጠይቃት፣ ሁል ጊዜ። አዎ ለነገሩ የሆነ ጊዜ ከቤት ስለጠፋ ሰው መጠየቋም ለማወቅ መፈለጓም ያለ ነገር ነው። ግን የምታስተውለው ነገር ነበራት። ስለዚህ ለእሷ በጣም ደስ ብሎኛል። ታዲያ ግን የሚባል ነገር የለም። ተው እንጂ መህመት። አሁን ቅናት ተሰምቶኛል፣ ግን በመጥፎ መንገድ አይደለም። ከዚህ ሁሉ ጊዜ በኋላ አባቷን ለማግኘት ይችላለች። በጣም እድለኛ ናት። እኔ እንደዛ አይነት እድል ባገኝ ብዬ አስባለሁ። አላቅም፣ ብቻ ቢሆን። ውዴ፣ የኔ ውድ፣ አባትሽን ለማየት ከፈለግሽ። አይ መህመት፣ ያ ርዕስ ለእኔ የሚሆን ቦታ የለውም። ያለሁበት ቦታ መሆን ነው የምፈልገው። ይሄ ይበቃኛል። እንደፈለግሽ የኔ ውድ። ግን እህቴ በጣም እድለኛ ናት። ምክንያቱም አባት እዚያ በጣም የሚገርም ሰው ነው እና አንተን ደስተኛ ለማድረግ የሚችለውን ሁሉ ይሞክራል። ስለ ልጆቹ ያስባል። እቤት
ለመጀመሪያ ጊዜ ስመጣ ታስታውሳለህ? ቀድሞ እሱ ነው ያቀፈኝ። እውነት ጥሩ ሰው ነው። አንተም በጣም እድለኛ ነህ። እውነቴን ነው የምልህ። በምን በኩል ነው እሱ? በእህቴ ማለቴ ነው። እህትህ በእርግጥ ከአንተ ጋር ልጋራት አልፈልግም ነበር፣ ግን ይሁን በቃ ይሁን። እኔ ከአንቺ ጋር በመሆኔ እድለኛ እንደሆንኩ አውቃለሁ ውዴ። እንደዛ ከሆነ እነዚህ ልጆች መቼም እንዳይለያዩ። መቼም አይለያዩ። የምርሽን ነው ያልሽው? የሰማው ትክክል ነው? ቆይ በስቴ የምሬ ነው። ቆይ ግን እኔን ታገባኛለህ ማህሙድ? አምላኬ እንዴት ደስ የሚል ነገር ነው! ማህሙድ ምን እያደረክ ነው? ልንጋባ ነው፣ ልንጋባ ነው። ሰርግ ይኖረናል፣ ሰርግ ይደረጋል። ልንጋባ ነው። ለሰርጋችን እየተለማመድኩ ነው። አንቺን የመሰለች ልጅ አገባ ነው። እድለኛ ነኝ። ተው እንጂ እያልኩ ነው ማህሙድ። እባክህን አውርደኝ ማህሙድ። ወንድሜ ችግር አለ እንዴ? የምን ችግር ነው ሰውዬ? ሰርግ ይኖረናል። እኔና እሷ ልንጋባ ነው። ችግር የሚባል የለም። አውርደኝ በቃ። የምነግርህ ነገር አለኝ። እሺ እሺ። ምን መሰለ፣ እኔ የምልህ እህትና ቤተሰቦቼ ይሄን ነገር እሺ ብለው ይቀበሉናል? ይፈቅዱልናል? አይቃወሙንም? ለምን ብለው ይቃወሙናል? ማሬ እስከፈለጉት ድረስ መቃወም ይችላሉ። ከዚህ በኋላ ማንም ሰው ሊያቆመን አይችልም። እኛ እንጋባለን። ከእኛ ውጭ ያለው ነገር ትርፍ ነው ማሬ። ስሚኝማ፣ ቆይ ግን ማንን ነው የእጄ ለጋብቻ አንቺን የምጠይቀው? ወይዘሮ አላኑር ነው ወይስ ወንድሜ ዚያን ነው? ወይኔ አምላኬ! አላኑር ደህና ነሽ አይደል? በድንገት እዚህ እንድንገናኝ ስጠረኝ ጊዜ እኮ ትንሽ አሳሰብሽኝ። ምን ነው? እዚህ ለመገናኘት ስለፈለግኩኝ ነው። ሁሉም ነገር የጀመረበትና ያበቃበት ቦታ ስለሆነ። ምን እየተካሄደ ነው ያለው አላኑር? ዚያ፣ በጣም አስፈላጊ የሆነ ነገር ልነግርህ እፈልጋለሁ። ለምን እኔ ያደርገዋለሁ? ለምን አንተ ታደርጊው? ከአንቺ ይልቅ የኔ ያለመኖር በቶሎ ይታወቃል ሀቲጄ። ምን ማድረግ እንዳለብሽ ገብቶሻል አይደል? ገብቶኛል። ምንም አታስቢ። እሺ ጥሩ። ለእኔ ታዩ ሚና። ግን እንደፈለግሽ ማድረግ የለም። እሺ ሀቲጄ፣ መቼ እንደሚሆን እነግርሻለሁ። ማንም ሰው መጎዳት የለበትም። የምለውን በደንብ እየሰማሽ ነው አይደል ሀቲጄ? የማትረቢ ወሬሽ ዋጋ ያለው ይመስል ታስቢያለሽ። ዛሬ አብረን ማሳለፍ እንችላለን? ምን ችግር ተፈጠረ? ምን የሆነ ነገር አትልም እንዴ? ደስ ይለኛል። እሺ፣ ግን ልክ በፊት ላይ አብረን እንደነበር ነው። ልክ ማንም በመካከላችን መግባት እንደማይችል በፊት ላይ ሁልጊዜም አብረን እንደነበር ነው እንሁን። ለዛሬ ብቻ እንኑር። ልክ ነገ የሚባል ቀን እንደሌለ አድርገን እንኑር። ምንም አይነት ሀሳብ ሳይኖርብን። እንደዛ ከሆነ ዛሬ ቀናችን ነው ማለት ነው። እሺ፣ ቀኑን እንጀምረው። Ben de gönül çektim eskiden, yandı hayatım bu sevgiden. Anladım ki bir aşka bedel, gençliğimmiş elimden giden. Önünde ben geldim de dize, yar olmadı bu kimse bize.
Ne göğsünde uyuttu beni, ne buseyle avuttu beni. Geçti ardından uzun yıllar, o kadın da unuttu beni. Sarmadımsa da belden, geçmedim bu emelden. Bir አንቺ እጅሽን ካላስለቀቅሽን በስተቀር ማንም ሰው ይሄንን እጅ ከኔ ሊነጥለው አይችልም። aldılar elden, başkasına yar oldu. Eller bahtiyar oldu. Gönlüme baştan başa viran bir diyar oldu. ወንድሜ እማዬ እንደዛ ሆና ሳያት እኔ በጣም ነው የከፋኝ። የተፈጠረውን ነገር በሙሉ አምና ተቀብለዋለች። ወይዘሮ አላኑር አስፈራርተውት ወይም እንደዛ ያለ ነገር ሊሆን ይችላል። ሚና ቢያንስ ደህና ናት። እማዬ ያለችውን ነገር አንረሳውም። እሺ አጎቴን እኛ እንንከባከበዋለን። ያው አስሊንም አለች። ሚና ልጆች መጣችሁ? እንኳን ደህና መጣችሁ። ዛሬ ምግብ ሰርቼላችኋለሁ። የምትወዱትንም ኬክ ሰርቻለሁ። የእናታችሁ ሙያ ነው። አመሰግናለሁ አክስቴ። ግን አጎቴ እንዴት ነው? ያው በጣም ደንግጧል። በዚህ በኩል የእህት ሰር ጉዳይ አስጨንቆታል። በሌላ በኩል ደግሞ ወንድም ዚያ ያደረገው ነገር አለ። ለማንኛውም ዝም ብል ነው የሚሻለው። አሁን የሚሆነውን ነገር ፈጣሪ ያውቃል። አንቺ ምንም አታስቢ አክስቴ፣ እኔ አባዬን አናግረዋለሁ። ሴልቹክ ትላንትና ማታ ለራትኛ ቤት መታችሁ ነበር። አጎታችሁን የብዛት ምን ያህል ደስ እንዳለው አታውቅ። ሌላም ቀኑ እሺ በሉ እኔ ሂጂ ምግቡን ላማሙቀው፣ ሁላችንም አብረን እንበላለን። እሺ እሺ። አባታችን ራሱ ለኛ ግድ አይሰጠውም፣ ግን አክስታችን ጥሩ ጊዜ እያሳለፋችሁ ነው። እኛ ዋኝተን ነው ታውቃላችሁ። እኛ ግን እማዬ ልናያት ሄደን ነበር። እማዬ እንዴት ናት? ውዴ አትዘን እሺ እባክህ። ሄድና ልብስ እንቀይር። ከረጅም ዓመታት በኋላ ይሄ ያሳለፍኩት ምርጡ ቀን ነው። አላኖር ይሄ ጊዜ ባያበቃ ምኞቴ ነው። ሁሌም ልክ እንደዚህ አጠገብ ላጠገብ ሆነን ደስተኛና ሰላማዊ ብንሆን ምኞቴ ነው። በላሁን ወደ ቤት ሂድ፣ ልጆቹ ይጨነቃሉ። ትንሽ መቆየት አልችልም። አሁን በጣም ደስተኛ ነኝ። እባክህን እንሂድ። እሺ በቃ ማሪ እነሚና እናታቸው ሊጠይቁ ሄደው አንተ እዚህ ከኔ ጋር እየተዝናና ስላሳለፍክ የጥፋተኝነት ስሜት እንደሚሰማ አውቃለሁ። ግን እባክህ እንደዚህ አታድርግ። እነሱም ደስተኛ የመሆን መብት አላቸው። ታዲያ ለምንድን ነው ልክ ለዚህ ነገር ተወቃሹ ነኝ እንደሆንኩ የሚያስመስሉት? በዛም ሆነ በዚህ ህይወት እንደሚቀጥል መረዳት መቻል አለባቸው። አዎ አንድ ቀን ይገነዘባሉ። ግን እናታቸውን አይተውን የመጡት ገና መምጣታቸው ነው። ማሪ ያለውን ህይወት እንዲላመዱትና የነበረንን ህይወት በሰላም እንድንቀጥል ብቻ ነው የሚፈልገው። ይሄው ነው የኔ ውድ፣ ሌላ ነገር የለም። እሱ መሆኑ የማይቀር ነው ውዴ። በቃ አታስብ እሺ። ሁሉም ያልፋል ያልፋል። እህቴ መልእክት ልካልኛለች። ዛሬ ማታ እናቴ ቤት እንድሄድ ይፈልጋሉ። መጥፎ ነገር አልተፈጠረም አይደል? እኔ እንጃ አላውቅም። መነጋገር አለብን ነው የሚለው። እንኳን ደህና መጣችሁ። እናመሰግናለን። እኔ ሳስሊ ላመጣት ነው የመጣሁት። በስቴ ጊዜ ካለሽ አንዴ መነጋገር እንችላለን? ይቻላል። እና ወደ ውስጥ ግቡ። መህመት ወደ መናፈሻው እንሂድ። ይቻላል። ማሬ እማዬ እንዴት ነሽ? ደህና ነሽ?
በጣም ደህና ነኝ። ጥሩ። እህቴ ስለምንድን ነው ማውራት የፈለገችው? አላውቅም፣ ግን በጣም ጓጉታለች። ነይ ተቀመጪ። ቤስቴ፣ ባለፈው ባሳየነው ባህሪ በቤተሰቤ ስም ይቅርታ ልጠይቅሽ እፈልጋለሁ። ይሄ ትልቅ ነገር ነው። ልክ ባለፉት ጊዜያት ሕይወታችን ውስጥ እንደተፈጠሩት ክስተቶች ይሄም ትልቅ ጉዳይ ነው። ግን ያንቺ ጥፋት ደግሞ አይደለም። ነገሩን በድንገት እንደዛ ስንሰማ ጊዜ እመነኝ፣ እኔንም በደንብ ነው የሚገባኝ። ቀጥሎ ምን እንደሚፈጠር ወይም እንዴት እንደሚሆን ምንም ነገር አላውቅም፣ ግን ጊዜ ሁሉንም ነገር ያሳየናል። እናያለን። ስለዚህ ልሂድ። በቃ አስሪን አምጥቻታለሁ። እናንተ የምትነጋገሩት ነገር ይኖራችኋል። እሺ፣ በቃ እንገናኛለን። መገናኘታችን አይቀርም። አጎቴ እና ወደዚህ እህቴ ልጅ እንኳን ደህና መጣ። ና ተቀመጥ። አመሰግናለሁ አጎቴ። እናታችሁን ጠየቃችኋት? እንዴት ናት? ደህና ናት? ሰላም ብላለች። ይመስገነው። ደህና ናት ልልህ አልችልም፣ ግን እየኖረች ነው። እናትህ እህቴ እስከ ዛሬዋ ቀን ድረስ የምትችለውን ሁሉንም ነገር አድርጋለች። እዛም በደህንነት ትኖራለች። ሁሉንም ነገር ትወጣዋለች። መጨነቅ የለባችሁ። እኛን ተመልከተን። እጃችን እንደ ተቆረጠ ተሽመድምደናል። እኔም ከእህቴ ውጪ ማንም የለኝም። ሴልቹክ ስብርብር ብለናል ልጄ። ያለ እሷ ተሰብረናል። እንደ እሷ አትበል አጎቴ። አክስቴ ያለችልህ፣ ሀቲጂ ያለች፣ እኛም አለን። አመሰግናለሁ። በጉጉት ልሞት እኮ ነው። ስለምንድን ነው የምታወራን? እማዬ ንገሪኝ። ጥሩ ነገር እንደሚሆን ተስፋ አደርጋለሁ። አዎ ወይ ቤስቴ፣ ይሄ ጉዳይ ምን እንደሆነ ንገሪ። ምንድን ነው የተፈጠረው? ቆይ ልነግራችሁ ነው። ዝግጁ ናችሁ? አዎ ቀጥይ። ከማሙት ጋር ልንጋባ ነው። ምን? አየሽ አይደል? እናትሽን ስትሰሚ እንደዚህ ያለ ትክክለኛ ውሳኔ ነው የምትወስኝ። ቆይ እንዴ፣ መቼ ነው የጋብቻ ጥያቄ ቀረበልሽ? እንዴትስ ነበር? ሁሉንም በዝርዝር መስማት ፈልጋለሁ። እኔ ነኝ የጋብቻ ጥያቄ የጠየቅኩት። እህቴ እየቀለድሽ መሆን አለበት። የእናቷ ልጅ ናት። ምን ታድርግ? ኮርቼብሻለሁ ውዴ። አንድ ነገር ብቻ ልንገራችሁ። አሁን እንቀመጥና ትንሽ እንረጋጋ። ግን ደግሞ ለሁሉም ነገር ትንሽ መፍጠን አለብን። እሺ? ለምን? ምክንያቱም የሆነ ያቀድኩት ሽርሽር አለና መሄድ አለብኝ። መቼ እማዬ? የሚሽርሽር ነው እማዬ። የምንሽርሽር ነው? የምን እቅድ? እሺ ተራ በተራ ጠይቁኛ። ሰሞኑን የነበረው ግርግርና ብጥብጥ አድክሞኛል። አይታችሁታል አይደል? ለራሴ የሆነ ሰላማዊ እረፍት እፈልጋለሁ። እሺ እሺ። አሁን ሁለታችሁም ትልልቅ ልጆች ናችሁ። ስለ እናንተ ከዚህ በኋላ አልጨነቅም። ሁለታችሁንም ከጎናችሁ የሚጠብቋችሁ ወንዶች አሉ። ስለዚህ ለራሴ የብቻዬን ጊዜ ያስፈልገኛል ማለት ነው። እሺ፣ ግን ወዴት ነው የምትሄጂው? አላውቅም። ከአውሮፓ የሚጀምር ይመስለኛል። ግን ያው እስካሁን የት እንደሚሄድ አልወሰንኩም። ብቻ ከዚህ ራቅ ወዳለ ቦታ ሄዳለሁ። እውነቴን ነው። በደንብ ረፍት ያስፈልገኛል። የት እንደሚሄድ ግን እርግጠኛ አይደለሁ። እሱን እስካሁን አልወሰንኩም። እሺ፣ ግን ይሄ እንዴት ነው የሚሰራው? ቆይ ግን ምንድነው ማድረግ ያለብን እማዬ? አዎ፣ ትክክለኛው ጥያቄ እሱ ነው። እና ምላሹ ደግሞ ፈጣን ነው የሚሆነው። ነገ ቤተሰቦቹ መጥተው ለጋብቻ እጅሽ እንዲጠይቁ እንዲነግራቸው ንገሪው። ከዛ ሁሉንም ነገር በቅደም ተከተል እናደርገዋለን። ቤስቴ እማዬ፣ እሱ ማድረግ ይችላሉ፣ ግን ሰርጉን በዚህ ፍጥነት ማድረግ አንችልም። እንችላለን። ፍቅር ውስጥ ከሆንሽ ምንም ጊዜ አታጠፊም። ቆይ እናንተ ከኔ ምንም ነገር አልተማራችሁም እንዴ?